Prime Minister Mark Carney's Liberal Party has won Canada's election. Relief for Canada's Liberals. በካናዳ በተደረገው የፌደራል ጠቅላላ ምርጫም የሊበራል ፓርቲ ማሸነፉን የዓለም መገናኛ ብዙሃን በስፋት ሲዘግቡት ውለዋል። Canadians are going to the polls on Monday in what's seen as one of the country's most significant elections. ካናዳ በ1867 እንደ ሀገር ከተመሰረተች ጀምሮ ማርክ ካርኔ 24ኛው ጠቅላይ ሚኒስትር በመሆንም ተመርጠዋል። የመጀመሪያው የካናዳ ጠቅላይ ሚኒስትር በመሆን በሐምሌ 1 1867 የተመረጡት ሰር ጆን ማክዶናልድ ነበሩ። በካናዳ ጠቅላይ ሚኒስትሩ የሀገሪቱ መራሄ መንግስትና የፓርቲው የበላይ ጠባቂ ነው። ከፈረንጆች 2015 ጀምሮ እስከ ባለፈው ጥር 5 2025 ካናዳን የመሩት የቀድሞው ጠቅላይ ሚኒስትር ጀስቲን ትሩዶ ስልጣን መልቀቃቸውን ተከትሎ በጊዜያዊነት ሲመሩ የነበሩት ማርክ ካርኔ ሰኞ ዕለት ባለሙሉ ስልጣን ወደ መሆን የሚያሸጋግራቸውን ድምጽ አግኝተዋል። ጀስቲን ትሩዶ የህዝብ ተቀባይነት ማጣታቸው ምክትል ጠቅላይ ሚኒስትር የነበሩት ክሪስቲና ፍሪላንድ በታህሳስ 2004 በድንገት ከስልጣን መውረዳቸውና በካናዳ ያጋጠመው ፖለቲካዊ ውሽቀት ወይንም ፖለቲካል ክራይሲስ ትሩዶን የስልጣን መልቀቂያ እንዲያስገቡ ገፊ ምክንያት እንደሆነ ይነገራል። በፈረንጆቹ ሚያዝያ 28 2025 በካናዳ በተደረገው ጠቅላላ ምርጫ በጠቅላይ ሚኒስትር ማርክ ካርኔ የሚመራ ሊበራል ፓርቲ የሀገሪቱን የስልጣን እርከን ለመጨበጥ ድምጽ ማግኘቱንም አስታውቋል። በፈረንጆቹ መጋቢት 16 1965 በፎርዝ ስሚዝ በሰሜናዊ ካናዳ ግዛት የተወለዱት ማርክ ካርኔ ምርጫውን ማሸነፋቸውን ዓለም ይወቅልኝ ብለዋል። ይህንን ተከትሎ በተለያዩ የካናዳ ግዛቶች የሚገኙ የፓርቲው ደጋፊዎች ለካርኔ ያላቸውን ደስታም እየገለጹ ነው። እንደ ምርጫ መረጃዎች ከሆነ የወግ አጥባቂው መሪ ፒየር ፖሊቪየር ከጠቅላላው ምክር ቤት መቀመጫ 145 ሲያገኙ አሸናፊው ሊበራል ፓርቲ ደግሞ 168 ድምጽ አግኝተዋል። ተመራጩ ጠቅላይ ሚኒስትር ማርክ ካርኔና ፓርቲያቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳን ጠቅልላለሁ በሚል የሚያራምዱት ሐሳብ ለማሸነፍ እንደረዳቸውም ተመላክቷል። አዲሱ ጠቅላይ ሚኒስትር ካርኔ ለአባላቶቻቸውና ደጋፊዎቻቸው የደስታ መልእክት ካስተላለፉ በኋላ ግዛታችን የተፈጥሮ ሀብታችንና ሀገራችን ትፈልገናለች ሲሉም ተናግረዋል። ፕሬዝዳንት ትራምፕ ሊያንበረክኩንና ሊጨቁኑን ይፈልጋሉ፣ ያ ደግሞ በፍጹም አይሆንም ሲሉም ተደምጠዋል። ካርኔ President Trump is trying to break us so that America can own us. That will never ever happen. ካናዳ በታሪክ ጥፋት ላይ ትገኛለች። ከአሜሪካ ጋር የነበረን ወዳጅነት አብቅቷል። አሜሪካ ካደረሰችብን የክህደት ፍርሃትም ተሻግረናል። አሁንም እርስ በርሳችን በመደጋገፍ በጋራ የምንቆምበት ሰዓት ላይ እንገኛለን ብለዋል። ካርኔ አክሎም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በሚቀጥሉት ቀናት በሁለቱ ሉዓላዊና ነጻ ሀገራት የወደፊት ጣፈንታ ላይ እንመክራለን ሲሉም ገልጸዋል። ካናዳ ከአውሮፓና ሌሎች አጋር ሀገራት ጋር ያላትን ግንኙነት አጠናክራም ትቀጥላለች ብለዋል። ጠቅላይ ሚኒስትር ካርኔ ካናዳ ከአሜሪካ ጋር የምታደርገውን የንግድ ጦርነት በድል እንደምትወጣ ማሳውቀዋል። ካናዳ ከባድ ጊዜ ከፊቷ እንደሚጠብቃት የተናገሩት ጠቅላይ ሚኒስትሩ ለካናዳ የተሻለው ለማስገኘት ባለን ነገር ሁሉ እንፋለማለን በማለት ለታላቁ ሀገራችን ነጻ የሆነ እድል እንፈጥራለንም ብለዋል። ጠንካራ ካናዳን እንመሰርታለን የሚል መፈክርም ይዘው መጥተዋል። ለሁሉም ካናዳውያን ከየትኛውም ቦታ ዘርና ቋንቋ ብትሆኑም ችግር የለውም፣ ለሁሉም ህዝብ የሚችለውንና የተሻለውን አደርጋለሁ ሲሉም ለደጋፊዎቻቸው ቃል ገብተዋል። ትራምፕ ዳግም ወደ ስልጣን ከመጡ ጀምሮ ካናዳን 51ኛው የአሜሪካ ግዛት አደርጋለሁ ማለታቸው በወቅቱ የነበሩትን ጀስቲን ትሩዶን ጨምሮ ካናዳውያንን ያነጋገረ እንደነበር ይታወሳል። ትሩዶን ጨምሮ ፓርቲያቸው የትራምፕን ምኞት አይጨበጤና የቀን ቅዠት ሲሉ ማጣጣላቸው የሚዘነጋም አይደለም። ይህ የዶናልድ ትራምፕ የጠቅላይነት መንፈስ ሊበራል ፓርቲው በምርጫው እንዲያሸንፍና ተቀባይነት እንዲያገኝ ማስችሎታል ይላሉ የፖለቲካ ተንታኞች። በዚህ በካናዳ በተደረገው ምርጫ ወግ አጥባቂው ተፎካካሪ ፖሊቪየር ያሸንፋሉ ተብሎ ቅድመ ግምት እንደነበርም ተዘግቧል። የቀድሞው ጠቅላይ ሚኒስትር ጀስቲን ትሩዶ የሀገሪቱ ምጣኔ ሀብት ላይ ምንም ለውጥ ባለማምጣታቸው በፓርቲው ደጋፊዎች ዘንድ ቅሬታ ፈጥሮ እንደነበርና እርሳቸውም ለዚህ እጅ በመስጠት ስልጣናቸውን ማስረከባቸውም ይታወሳል። የካናዳ ሊበራል ፓርቲ ለረጅም ዓመት ሀገሪቱን የመሩት ትሩዶ ከስልጣን ከወረዱና ማርክ ካርኔን መሪው አድርጎ ከመረጠ በኋላ አስደናቂ የምርጫ ውጤት አምጥቷልም ነው የተባለው። ካርኔ ዶናልድ ትራምፕ በካናዳ ምጣኔ ሀብት ላይ ብቻ ሳይሆን በሀገሪቱ ሉዓላዊነት ላይ አደጋ መደቀናቸውን በመግለጽ በቀላሉ የመራጮችን ቀልብ በመሳብ ማሸነፍ ችሏልም ተብሏል። የካናዳን ኢኮኖሚ ከማንሰራራት አንጻር ፈተና ይገጥማቸዋል የሚሉ ተንታኞች ቢኖሩም በሌላ በኩል ግን የምጣኔ ሀብት ተንታኙ ጁሊያን ካራጉዣን ምንም እንኳን የካናዳ ኢኮኖሚ ቢዋዥቅም ካርኔ የማስተዳደር ችሎታቸውን ተጠቅመው ሊያሻሽሉት ይችላሉ ሲል ከአልጀዚራ ጋር በነበረው ቆይታ ተናግረዋል። አክሎም በዓለም ተቀባይነት ያላቸው ሰው በመሆናቸው የካናዳን የውጭ ፖሊሲ የማስተካከልም አቅም ይኖራቸዋል ብሏል። የባንክ ባለሙያው የነበሩት ካርኔ ይህ ትልቅ የቤት ስራቸው እንደሚሆንም ይጠበቃል።
ከወደቀበት ተነሳ የተባለው የካናዳ ሊበራል ፓርቲ ለአራተኛ ጊዜ ሀገሪቱን በጠቅላይ ሚኒስትርነትም ይመራል። እንደ ፖለቲካ ተንታኞች ከዚህ በፊት የማዕከላዊ ባንክ ገዢ የነበሩትና ለፖለቲካ እንግዳ የሆኑት ማርክ ካርኔ የሀገሪቱን ኢኮኖሚ ከማንሰራራት ባለፈ የ78 ዓመቱን ዶናልድ ትራምፕን መጋፈጥም ይጠበቅባቸዋል። ምክንያቱም ትራምፕ አሁንም ድረስ ካናዳን ብረሳሽ ሞት ይርሳኝ በሚል እየታገሉ መሆናቸው ለአዲሱ ካርኔ ፈተና ሊሆኑ ከሚችሉ ጉዳዮች አንደኛው ነው። ወግ አጥባቂው ፒየር ፖሊቨር በምርጫው ከተሸነፉ በኋላ በውጤቱ ያሸነፏቸውን ካርኔን እንኳን ደስ አሎት ሲሉ መልእክት ልከውላቸዋል። ፒየር ፖሊቨር ለወግ አጥባቂ ፓርቲ አባላት ባስተላለፉት መልእክትም ከ20 በላይ መቀመጫዎችን አግኝተናል፣ ይህም ፓርቲያችን ከ1988 ወዲህ ካገኘው ከፍተኛ መቀመጫ ነው ብለዋል። ከፍተኛ ፉክክር በታየበት የካናዳ ምርጫ ማርክ ካርኔ ማሸነፋቸውን ተከትሎ የተለያዩ የዓለም ሀገራት መሪዎች ለአዲሱ ጠቅላይ ሚኒስትር የእንኳን ደስ አለው መልእክት እየላኩ ነው። የኔዘርላንድ ጠቅላይ ሚኒስትር ዲክ ስኮፍ የእንኳን አደረሰው መልእክት ከላኩ በኋላ ካናዳና ኔዘርላንድ በጋራ እንደሚሰሩ ገልጸው የፊታችን ሰኔ 24 2025 በሄግ በሚደረገው የኔቶ ስብሰባ እንደሚገናኙ ተናግረዋል። የኒውዚላንድ ጠቅላይ ሚኒስትር ክሪስቶፈር ሉክሰን፣ የአውሮፓ ህብረት ፕሬዝዳንት አንቶኒዮ ኮስታ፣ የእንግሊዙ ኪር ስታርመር፣ የፈረንሳዩ ኢማኑኤል ማክሮን፣ የኔቶ ዋና ጸሐፊ ማርክ ሩቴና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ መልካም ምኞታቸውን ለካርኔ ከላኩ መሪዎች መካከል ይገኙበታል። በመጨረሻም ዶናልድ ትራምፕ ካናዳውያን እንኳን ደስ አላችሁ፣ ጠንካራውንና ጥበበኛውን ሰው መርጣችኋል፣ ግብራችሁን በግማሽ ትቀንሳላችሁ፣ ወታደራዊ ኃይላችሁንም ታጠናክራላችሁ፣ በዓለም ላይ በብረት በአልሙኒየም በኃይል አጠቃቀም ወደ ከፍታ ትሄዳላችሁ ብለው ምጸት የተሞላበት ንግግር ካደረጉ በኋላ ካናዳ ግን 51ኛው የአሜሪካ ግዛት መሆኗ የማይቀር ነው ሲሉ በሁለቱ ሀገራት መካከል ለወደፊት የሚኖረውን የግዛትና ንግድ ጦርነት በቀላሉ እንደማይቋጭ የሚያመላክት ሐሳብ መሰንዘራቸውን ኒውዮርክ ታይምስና ሲቢሲ ኒውስ ባወጡት መረጃ አመላክተዋል።